በሰው ሀገር በዩናይትድ አረብ ኤሚሬትስ በረሃ የለፋችው ለቤተሰቧ ነበር። ሁለት ሴት ልጆችንና እንደ ልጇ አቅፋ ያሳደገቻትን የ14 ዓመት ታናሽ እህቷን አደራ ብላ ለባለቤቷ ጥላ አጋዥ ቀጥራላቸው ወጣች። በላቧ ያጠራከመችውን እየላከች ነገ ቤቴ ቆማል ብላ ተመኘች። ግን ነገ ሲመጣ ፍቺ በአዲስ አበባ በከፍተኛ ሁኔታ እየጨመረ እንደሆነ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በዚህ ሰዓት መረጃዎችን እያወጣ ይገኛል። ካለፈው ጊዜ ጋር ሲነጻጸርም እንግዲህ ከእጥፍ በላይ የሚሆን ጭማሪ ማሳየቱ ማለትም ደግሞ ባለፉት 6 ወራት ከነበረው ጊዜ ጋር ሲነጻጸርም እንግዲህ አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ ካራሊጂና አስራኑ ዲዳላስ ከአባትና ልጅም ባጀርባ ያለ እውነታ ከለታት በአንድ ቀን አባት ልጆቹን ወደ ትምህርት ቤት ይዟቸው ይሄዳል። እነሱም ሰርክ እንደሚያደርጉት ምሳቃቸውን ገልብጠው ለአንድ ምስኪን ታዳጊ ሕፃን ልጅ ሲያበሉም ይመለከታል። እሱም ቪዲዮ ያዩ ሰዎች ሁላ ማን ቢያሳድጋቸው ነው አሉ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጪም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። የተለያዩ ሽልማቶችን አዘጋጅቼላችኋለሁ። ከናንተ የሚጠበቀው ቻናሉ 20 ሺና ከዛ በላይ ሰብስክራይበር እንዲገባ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ ፍቺ በአዲስ አበባ በከፍተኛ ሁኔታ እየጨመረ እንደሆነ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በዚህ ሰዓት መረጃዎችን እያወጣ ይገኛል። ካለፈው ጊዜ ጋር ሲነጻጸርም እንግዲህ ከእጥፍ በላይ የሚሆን ጭማሪ ማሳየቱ ማለትም ደግሞ ባለፉት 6 ወራት ከነበረው ጊዜ ጋር ሲነጻጸርም እንግዲህ በ6 ወር ውስጥ ብቻ 54 በመቶ የሚሆን ጭማሪ ማሳየቱ ነው እየተነገረ የሚገኘው። በተደጋጋሚ በአዲስ አበባ እንዲሁም ደግሞ በተለያዩ የሀገሪቱ ክፍሎች ላይ ፍቺ መጨመሩ እንዲሁም ደግሞ በከፍተኛ ሁኔታ ጭማሪ ማሳየቱ ሲነገር ነበር። ነገር ግን በዚህ ሰዓት የጨመረው ጭማሪ ከፍተኛ በመሆኑ እንግዲህ ግርምትን እያስነሳ ይገኛል። በአጠቃላይ እስካሁን ድረስ በአዲስ አበባ ውስጥ በ6 ወር ውስጥ ብቻ 5800 በላይ የሚሆኑ ባለትዳሮች ፍቻቸውን መፈጸማቸውን እየተነገረ የሚገኘው። በዚህ ፍች ላይ እንግዲህ በአማካኝ አንድ ቤት ውስጥ 2 ህፃን ይኖራል። እንዲሁም ደግሞ 668 የሚሆኑ ህፃናት በግዴታ ከአንደኛው ወገን ጋር እንዲኖሩ ተገደዋል ሲልም ጭምር ነው መረጃዎችን እያወጣ የሚገኘው። የትዳር መፍረስም እንግዲህ በዋናነት ልጆች ላይ ከፍተኛ የሆነ ጫናን ያሳድራል። በተለይም ደግሞ ልጆች ያለ ፍላጎታቸው እንዲሁም ደግሞ ያለ ምርጫቸው ከአንደኛው ወገን ጋር እንዲሆኑ ሊገደዱ የሚችሉበት አጋጣሚም እንዳለ ጭምር ነው እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ቤተሰቦች እንደሰማችሁት እንግዲህ እንደተመለከትነው በአዲስ አበባ የሚፈርሱ ትዳሮች ቁጥር እየጨመረ ነው ተብሏል። ወይም ደግሞ ቁጥራዊ መረጃዎች እንደሚያሳዩት ትዳሮች በየጊዜው እየፈረሱ ነው፣ የተለያዩ ቤተሰቦችም እየተበተኑ ነው የሚለው ነገር ብዙዎችን ሲያነጋግር ነበር በዚህ በማህበራዊ ድረገጽ መተግበሪያዎች ላይ። ታዲያ ለእንደዚህ አይነት ነገሮች ምክንያቱ ምንድነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ታዲያ አንተስ ምን ታስባለህ ካላችሁኝ ግን ትዳር ትልቅ ተቋም ነው፣ ዝም ብሎ የሚገባበት ትንሽ ነገር አይደለም። ብዙዎቹ ሳይግባቡ ወደ ትዳር ይገቡና ወይም ደግሞ በተለያዩ ምክንያቶች ቸኩለው ትዳር የሚባለውን ትልቅ ተቋም ይመሰርቱና መሀል ላይ ደግሞ መምራት ያቅታቸዋል። ወይም ደግሞ ያሉትን ነገሮች ሳያዩ ስለገቡ በችኮላ የገቡበት ነገር ስለሆነ ማለት ነው። ታዲያ በችኮላ መግባቱ የትዳር መፍረስን ብቻ አይደለም የሚያስከትለው፣ የተለያዩ መጥፎ ነገሮችን ወይም ደግሞ ወደ መጥፎ መንገዶች ሊያስገባን ይችላል። መጣላቱ እንግዲህ የተለያዩ አሳዛኝ ዜናዎችንም በትዳር መሃል ወይም በትዳር አጋሮች መካከል የተሰሙ ነገሮችንም ትሰማላችሁ። እንግዲህ በተለያዩ ማህበራዊ ድረገጽ መተግበሪያ ሊሆን ይችላል በአካባቢያችንም እና ብቻ ሳይግባቡ መግባባት ለትዳር መፍረስ ምክንያት ነው ብዬ አስባለሁ። እንደኔ የአንድ ግለሰብ ሀሳብ ነው። እናንተስ ምን ታስባላችሁ? ታዲያ ከዚሁ ጋር በተያያዘ ከትዳር ዜና ሳንወጣ እጅግ ያሳዘነኝ አንድ ቪዲዮ አለ። ምንድነው? እስኪ ተመልክተን እንመለስ። እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር።
በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በሶስተኛው ቀን ቤቱ በበረከት መሙላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤቱ ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን ህልውናን ነበር። ሆኖም ባሏ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትህን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ካንተ ጋር ያገናኘኝ ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ህፃን ነበር። ሚስቱን የገደለው ባል የቡኖ በደሌ ዞን ከፍተኛ ፍርድ ቤት የ14 ዓመት እስራት ፈርዶበታል። ኢዮብ በሰንሰለት ታስሮ ወደ ወህኒ ቤት ወርዷል። ዘኪያ ዛሬ የለችም። ያቺ በሶስተኛ ቀኗ እናቷን ያጣች ህፃን ነገ ስታድግ የምትሰማው ታሪክ ልቧን ይሰባብረዋል። እኔ በጣም የሚገርመኝ ነገር እንግዲህ ምንም እንኳን ቸኩሎ ወደ ትዳር ውስጥ ተገባ፣ ከዛ በኋላ ልጅ ተፈጠረ። ልጅ ማለት እንግዲህ የአብራክ ክፋይ ነው። በጣም ለማየት የሚያሳሱ ትናንሽ ፍጡሮች እኛን ድጋሚ መመልከት ማለት ነው። ልጅ እንግዲህ እንዴት እንደሚያሳሳ የወለዱ ሰዎች ያውቁታል ብዬ አስባለሁ። ቤተሰቦቻችንም ለልጆቻቸው እንዴት እንደሚሳሱ ስለምናውቅ ማለት ነው። ታዲያ በዚህ ልክ የልጁን እናት የገደለው ግለሰብ ግን ጭንቅላት አለው ብዬ አላስብም። ታዲያ ለዚህ ግለሰብ ምን አይነት ቅጣት ይገባዋል? የልጅ እናቱን ይባስ ብሎ መንከባከብ ሲገባው ራበኝ ስላለችው ብቻ እንደዚህ አይነት ጥቃት ማድረሱ ብዙዎችን አስገርሟል። ታዲያ ሴት እህቶቻችን እባካችሁ የትዳር አጋራችሁን ስትመርጡ ጠንቀቅ በሉ፣ አትቸኩሉ። እርግጥ ነው የተለያዩ ሰዎች በእኛ ማህበረሰብ እንግዲህ ሴቶች የተወሰነች የእድሜ ክፍላቸውን ካለፉ በኋላ ባገኙ ቁጥር እንዴት ነው አታገቢም እንዴ አትወልጂም እንዴ የቤተሰብ ጫናም አለ፣ እንዴት ነው እድሜሽ እየሄደ ነው አግቢ እንጂ እዚሁ ልትቀሪ ነው እንዴ እድሜሽ እኮ ያልፍሻል የሚሉት ነገሮች ሴቶች እህቶቻችን የትዳር አጋሮቻቸውን ረጋ ብለው እንዳይመርጡ ከሚያስቆሟቸው ወይም ደግሞ ወደዛ ወደማይሆኑ ትዳር ከሚገፋፏቸው ምክንያቶች ውስጥ አንደኛውና የመጀመሪያው ወይም ደግሞ ዋነኛው ምክንያት ነው ብዬ አስባለሁ። ቤተሰቦች ታዲያ ከዚሁ ጋር በተያያዘ አንድ እህታችን በሰርጓ ላይ ያደረገችው ነገር ብዙዎችን አስገርሞ ነበር። ከዛ ቪዲዮ ወይም ደግሞ ያ ቪዲዮ በተለያዩ የሶሻል ሚዲያ ፕላትፎርሞች በብዙ ሰዎች ከተቀባበሉት በኋላ ብዙዎች የተለያዩ ሪአክሽኖችን ወይም ደግሞ የራሳቸውን ሀሳብ ሲያጋሩ ተመልክተናል። አንድ እህታችን ያነሳችው ሀሳብ ግን ለብዙዎች መዳረስ አለበት ብዬ ስላሰብኩ ይዤላችሁ መጥቻለሁ። ቪዲዮን ተመልክተን ስንመለስ ሀሳባችን ጠቅለል አድርገን ለመግለጽ እንሞክራለን። ወደ ቪዲዮ በመጀመሪያ እንኳን ደስ ያለሽ እህቴ። እንግዲህ ስለሷ ብዙ ነገር ተብሏል። እኔ ስለሷ ምንም ማለት አልፈልግም። እንኳን ተሳካልሽ፣ እንኳን እግዚአብሔር ረዳሽ ማለት ነው ፈልገው። ግን ሴቶች ለትዳር ያላቸው አመለካከት የተጋነነ እንዲሆንና የማህበረሰቡን አፍጥላቻ ማን እንደሚያገቡ ሳያውቁ ያለ ጊዜያቸው ያልሆነ ሪሌሽንሺፕ ውስጥ ትዳር ውስጥ የሚገቡበት አንዱ ምክንያት የሰው አፍ ነው። እውነቴን ነው። ይሄ ትዳርን የሆነ የስኬት ጣራ አድርጎ የሚስልልን ማህበረሰብ ውስጥ በተለይ ለሴት ልጅ ስኬት ብለን ስናወራ ትዳር እስኪመስል ድረስ
ብዙ ሲንግል ሴቶችን እናሸማቀቃቸዋለን ሰርግ ላይ ስናገኛቸው ቤተክርስቲያን ውስጥና ማንም ሰው ማግባት የማይፈልግ አይመስለኝም። እንደማቀው ከሆነ ሁሉም ሰው ሰላም ያለበት ረፍት ያለበት ቤት እግዚአብሔር እንዲሰራለት ይፈልጋል። ግን ሁሉም በጊዜው ነው የሚሆነው። አንዳንዱ በ20 ምናምን ያገባል፣ አንዳንዱ 30 ምናምን፣ አንዳንዱ 40 ምናምን። ግን ለሰዎች ያሰባችሁላቸው መስሏቸው በተለይ ሲንግል ሴቶችን ያንቺስ መቼ ነው የምታገቢው? አታገቢም እንዴ እንትን አይልም እንዴ እያላችሁ አስተያየት የምትሰጡ ሰዎች ይሄ በቂ ማስረጃችሁ ስለሆነ ከዚህ በኋላ አቁሙ። በቃ ሲንግል ሴቶችን ስለ ትዳር መጠየቅ አቁሙ። በቃ ትዳር ተፈጥሯዊ ነገር ነው። ሰው እድሜው ለትዳር ሲደርስ ራሱን ማግባት የሚፈልግበት ኤጅ አለ። በዛ ጊዜ ጀምሮ ለሱ የሚሆነውን ሰው ይመዝናል፣ ይፈትናል፣ ያያል። ጊዜው ደርሶ ነገር እስኪሳካለት ግን እናንተ አጓጉል ቃል እየተናገራችሁ ሰዎችን የማይመችና አቢዩዚቭ የሆኑ ሪሌሽንሺፖች ውስጥ እንዲገባ አታደርጉት። አዎ ትዳር በረከት ነው፣ ግን ማረፊያ ደግሞ የሚሆነው እግዚአብሔር ያለበት ጊዜውን የጠበቀና በማስተዋል የተመረመረ ሲሆን ነውና ሲንግል ሴቶችን በተለይ የምትጠይቁ መቼ ነው የምታገቡ እያላችሁ የምትጠይቁ ሰዎች አቁሙ ለማለት ነው። አመሰግናለሁ። በትክክልም እንግዲህ የእህታችንን ሐሳብ ሙሉ ለሙሉ እስማማበታለሁ። እንዴት ነው እኛ ባደግንበት ማህበረሰብ በኢትዮጵያዊነት ባህል ሴት ልጅ እንግዲህ ካላገባች ካልወለደች ቶሎ በጊዜ ካልወለደች እድሜዋ ያልፋታል የሚል እሳቤ አለ፣ ከድሮም ጀምሮ የመጣ ማለት ነው። ታዲያ ትዳርን የስኬት ጣሪያ አድርጎ መመልከት ሴቶች እህቶቻችን ለእንደዚህ አይነት ነገሮች እንዲጋለጡ በቪዲዮዎቹ መግቢያ ላይ የተመለከትናቸው ሁለት አይነት ችግሮች እንዲፈጠሩ ይዳርጋሉ ወይም ደግሞ ምክንያት ይሆናሉ ብዬ አስባለሁ። ያው ሰው ስንሆን የተለያዩ የህይወት ፈተናዎች ያጋጥሙናል። በህይወታችን የተለያዩ ቻሌንጆችን እንጋፈጣለን። ከሱ ጎን ለጎን ከቻሌንጆቹ ከችግሮቹ በላይ ችግሮቻችንን መሰረት በማድረግ እንግዲህ የኛን ችግሮች በማውራት ስሜታችን ውስጣችንን ተስፋችንን ለማስቆረጥ የሚጥሩ ሰዎች አልባሌ ወሬ ጭንቅላታችን ሊያበላሽ ይችላል ወይም ሊጎዳ ይችላል ብዬ ከሚያምኑ ሰዎች መካከል አንዱ ነኝ። ምክንያቱም እንግዲህ ከችግሮቹ በላይ የሰው ወሬ ሲበዛ ችግሮቹን ለመፍታት ከምናደርገው ጥረት ትንሽ ወደ ኋላ እንድንል ያደርጋል ብዬ ስለማስብ ማለት ነው። ምናልባት እህታችንም እንደዚህ አይነት ችግሮች አጋጥሟት ሊሆን ይችላል። ብቻ ግን እንዲህ መደሰቷ ብቻ በቂ ነው። ታዲያ ቤተሰቦች እህታችን ያነሳቸው ሐሳብ ግን ሊሰመርበት ይገባል። ሴቶች እህቶቼ ትዳርን እንደ ስኬት ጣሪያ ተመልከቱ። ጥሩ የትዳር አጋር ምረጡ። መጀመሪያ ላይ የተመለከትናቸው ቪዲዮ ችግሮች ወይም ደግሞ እንደዚህ ችግሮች ሰለባ እንዳትሆኑ ለማለት ፈልጋለሁ። ቤተሰቦች እናንተስ በእንደዚህ አይነት ጉዳዮች እንግዲህ ትዳር ህይወት የሚባሉ ጉዳዮች ሲሪየስ ኢሹ እንደመሆናቸው ምን አይነት ሐሳብ አላችሁ? ስለ ትዳርስ ምን አይነት አመለካከት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ምናልባት ይሄኛው የመጨረሻ ቪዲዮ ነው። ምን ሆነ ነው አንተ ዛሬ ስለ ትዳር ቪዲዮ አበዛህብን እንዳትሉኝ። ያው እንደዚህ አይነት ነገሮችን አይቼ ማለፍ አልችልም፣ ህሊናዬ ስለማይፈቅድልኝ። ብዙዎች መዳን አለባቸው ወይም ደግሞ እንደዚህ አይነት ሐሳቦችን መቀበል መቻል አለባቸው። ምን አይነት ነገርን መምረጥ አለብን ወደዚህ ትልቅ ነገር ውስጥ ስንገባ የሚለውን ለማሳወቅ ፈልጌ ነው። አንድ ወንድማችን ወይም ደግሞ በዚህ በማህበራዊ ድረገጽ መተግበሪያ የተለያዩ እውነተኛና አሳዛኝ እንዲሁም አስተማሪ ታሪኮችን በማቅረብ የምናውቀው በሱ ፍቃድ የቀረበው ወይም ደግሞ ያጋራው አንድ ቪዲዮ በጣም ልንመለከተው ይገባል። ድብና አድርገው ስሜትን ከጎዱ በኋላ ለምን ተቀየርክ ብለው ይጠይቁሃል። ይህች ሴት ብትቀየር ብታብድ ብትጮህ ይፈረድባታል። እስቲ የደረሰባትን ግፍ ስሙና እናንተ ፍረዱ። ለ3 ዓመታት በሰው ሀገር በዩናይትድ አረብ ኤሚሬትስ በረሃ የለፋችው ለቤተሰቧ ነበር። 2 ሴት ልጆችንና እንደ ልጇ አቅፋ ያሳደገቻትን የ14 ዓመት ታናሽ እህቷን አደራ ብላ ለባለቤቷ ጥላ አጋዥ ቀጥራላቸው ወጣች። በላቧ ያጠራከመችውን እየላከች ነገ ቤቴ ቆማል ብላ ተመኘች። ግን ነገ ሲመጣ ጨለማ ሆነ። እሷ በሰው ሀገር ስትሰቃይ ቤት ውስጥ ያመነችው ባለቤቷ አውሬ ሆኖ ጠበቃት። የ14 ዓመት ታናሽ እህቷን
በጭካኔ ደፈራት። ይህ አልበቃውም። ለማንም ብትናገሪ እገድልሻለሁ፣ ልጆቹንም እጨርሳቸዋለሁ እያለ በዛቻና በፍርሃት ቆልፎ አስቀመጣት። ዛሬ እህት በለቅሶ እየራሰች ነው። ታላቅ እህትም የደረሰባት ክህደት አቅሏን አስቷታል። ፍትህ እያለች ትጮኻለች፣ የሚሰማት ግን አጣች። ይህ መረጃ ለኢትዮጵያ ሕዝብ እንዲደርስ የሁላችንም ግዴታ ነው። ዝምታ ለበደለኛው ድፍረት ነው። ይህ ታሪክ ለሚመለከተው የሕግ አካል እንዲደርስና ይህ አውሬ ለፍርድ እንዲቀርብ ሼር በማድረግ ድምፅ እንሁናት። ዛሬን ለነገ እንኑር። መልካም ጊዜ። ከሀገራችን ውጪ ስደትን የምንመርጠው አሊያ አንድ ቤተሰብን ለመለወጥ አንድም ደግሞ ራስን ለመለወጥ ነው። በዚህም ሆነ በዚህኛው መንገድ ግን ያው ነገ የተሻለ ኑሮን ለመኖር ነው። ታዲያ ቤተሰብ መስረታችሁ አስቡት እንግዲህ ሴት ሆናችሁ ቤተሰብ መስረታችሁ ቤተሰቤን እለውጣለሁ ብላችሁ ከሀገር ወጣችሁ እንደዚህ አይነት ነገር ቢያጋጥማችሁ ምን አይነት ነገር ሊሰማችሁ እንደሚችል እቺ ሴት እህታችን ብትሆንስ፣ እቺ ሴት እናት ብትሆንስ እንደዚህ አይነት ነገር የተፈጠረባት እንዴት ምን ያህል ስሜቷ ሊጎዳ እንደሚችል እንግዲህ አስቡት ቤተሰቦች። እንደዚህ አይነት ታሪኮችን ምናልባት በዙሪያችን ወይም ባደግንበት አካባቢ ልንሰማ እንችላለን። ነገር ግን እንደዚህ አይነት ነገሮችን ለመረዳትና ጉዳቱን ለማወቅ ትንሽዬ ማሰብ ብቻ በቂ ነው። ታዲያ ምናልባት ይህንን ቪዲዮ ብዙ ሰዎች ልትመለከቱ ትችላላችሁ። ሴቶች እህቶቻችን እንግዲህ የትዳር አጋሮቻቸውን ወይም የፍቅር ጓደኞቻቸውን አምነው በተለይ በአረብ ሀገራት እንግዲህ ደማቸውን ማለት ይቻላል ብዙ ስራዎችን እየሰሩ ለጤናቸው የሚያሰጉ የተለያዩ ስራዎችን እየሰሩ የሚተዳደሩ እህቶቻችንን ገንዘብ መብላት ግን ተገቢ ነው ብዬ አላስብም። እንደዚህ የምታደርጉ ሰዎች እባካችሁ ከእንደዚህ አይነት ድርጊታችሁ ተቆጠቡ። እንደ ሰው እናስብ ለማለት ፈልጋለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ይሆናችሁና ቻናሉን ሰብስክራይብ ያደርጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቻናሉን ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ስትሆኑ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ኔክስት ቪዲዮ ከአባትና ልጅም ባጀርባ ያለ እውነታ ከዕለታት በአንድ ቀን አባት ልጆቹን ወደ ትምህርት ቤት ይዟቸው ይሄዳል። እነሱም ሰርክ እንደሚያደርጉት ምሳቃቸውን ገልብጠው ለአንድ ምስኪን ታዳጊ ሕፃን ልጅ ሲያበሉም ይመለከታል። እሱም ቪዲዮ ያዩ ሰዎች ሁላ ማን ቢያሳድጋቸው ነው አሉ። አባትም ኒዛም ይባላል። ታዲያ እሱም ቤተሰቦቹን ለማስተዳደር ትንሽዬ ሱቅ አለችው። ኒዛም ፋሽን በምትባልም ተሰይማለች። ህይወቱን የሚያስተዳድረው ልብስ በመስፋት ነው። ታዲያ አባታቸው የሚያደርገውን ነገር ያስተውሉና ያውቁ ነበር። እናትና አባት የሌላቸው ልጆች ልብስ ያለብሳል፣ እባካችሁን ደግፋቸው ይላል። እዚህም ቤቱ በየቲሞች ይታወቃል። ሁሉም የቲሞች እየመጡ ልብስ ይጠይቁታል። እሱም ሳያሳፍር እየሰጣቸው ይሸኛቸዋል። ታዲያ ይህ ነገር እጅግ በጣም ብዙ ዓመታትን አደረገ። ኒዛምም ከሚያተርፈው ውጪ ቤተሰብ ለማስተዳደር የሚችልበት ደረጃ እስኪደርስ ድረስ ደግነቱን ማካፈል ጀመረ። በሶሻል ሚዲያም ወደዚህ ወጥቶ እባካችሁ እናንተ ጨርቁን ብቻ ስጡኝ፣ እኔ በሙያዬ ሰፍቼ የቲሞችንና ልብስ እንድረስላቸው ሲል ጥሪም አቀረበ። ነገር ግን እንዳሰበው ረጅም አላገኘም። ጨርቁን የሚያቀርቡለት ሰዎች የሉም። የቲሞች ግን እጅግ በጣም እየተበራከቱ መጡ። ሱቁን ማስጨነቅም ጀመሩ። እሱም ደስ እያለው በፈገግታ ግንባራቸውን እየሳመ ልብስ እየሰፋ ያበረክትላቸዋል። ታዲያ ልጆች የእሱን ጭንቀት ያውቃሉ። ቤቱ ጎደል ሲል ጨርቅም ሲያጣ እሱ የሚያስተዳድርበትም ነገር እያጣ ሲመጣ ልጆች የአባታቸውን ጭንቀት ተረድተዋል። ነገር ግን እንደሱ ባሳደጋቸው መንገድ መልካም ነገር ማድረጉን እንዳያቆም ፈልገዋል። ስለዚህም አባታቸውን ማጽናናት ፈለጉ። ይህንን ቪዲዮ ተቀረጹ። ልጅ ለአባቱ ያለውን ፍቅር በመግለጫው ሰዓት እንባ ቀደመው። አባት ምን ሆነብኝ ነው ኧረ ማን ያጽናናልኝ ሲል ተደመጠ። ልጅም ይህንን አለ፣ ችግር ይገባኛል፣ መጨናነቅ ይገባኛል፣ ነገር ግን የቲሞች የምታለብሰውን ስራህን እንዳታቆም አለ። አባትም እጅግ በጣም ተከፋ። ምክንያቱም ልጆቹ ደርሰው በዚህ ልክ ባሰባቸውና በልጅነታቸው ሌላ ሰዎች ማሰባቸው እሱ ባሳደገበት መንገድ ልክ ናቸውና ነው። አባትም እጅግ በጣም በስሜታዊነት ይህንን ተናገረ። አባት ልጁ ፊት ለፊት ምንም ቢሆን አያለቅስምና እባክህ ልጅ አታስለቅሰኝ፣ ኢንሻአላህ ፈጣሪ በፈቀደው ሁሉ እኔ መቼም አላቆምም፣ ሰው ረዳኝም አልረዳኝም ይህንን ነገር እቀጥላለሁ ሲል ተደመጠ። ብዙዎቹም የአባትና የልጅን ፍቅር አዩ። እነሱንም እንባ በሐዘን ተጋሯቸው። አሁንም ኒዛም ፋሽንን ማገዝ የምትፈልጉ ካላችሁ ይሄው አካውንቱ፣ እናንተ ጨርቅ አንጡለት፣ እሱ በሙያው የቲሞቹን ያለብሳል። ታዲያ እነዚህ አባትና ልጅ ሰሞኑኛ ሶሻል ሚዲያ ላይ ሲንሸራሸር በነበረው ቪዲዮ እጅግ ብዙ ሰዎች ልብ ውስጥ ቀርተዋል። እናንተ ለነሱ ያላችሁን ፍቅር እንዴት ትገልጹታላችሁ? ሚዛን ወንድሜ የምታመልከው አላህ የልብህን መሻት ይሙላልህ። ኢንሻአላህ ይሄን ነገር እንደማታቆመው እርግጠኛ ነኝ። ልጆችን አላህ በጸጋና በሞገሱ ያሳድግልህ፣ ለአንተም ብርታቱን ይስጥላለሁ።
የነዚህ አባትና ልጅ ጉዳይ እንግዲህ ብዙዎችን በማህበራዊ ድረገጽ መተግበሪያዎች ላይ አነጋግሮ ነበር። አሁን ላይ እንግዲህ የተለያዩ ደስ የሚሉ ጥሩ እድሎች ወይም ደግሞ ህይወታቸውን ሊቀይሩ የሚችሉ እድሎች በማህበራዊ ድረገጽ መተግበሪያዎች ላይ እየቀረበላቸው የተለያዩ ትልቅ ሰዎች እያገኟቸው ይገኛሉ። እንግዲህ ይህ ቪዲዮ ብዙዎችን ከማነጋገር አልፎ ለነሱ እንግዲህ ለወደፊት ለህይወታቸው እንደዚህ ጥሩ ነገር መፍጠሩ እንደ ግለሰብ አስደስቶኛል። እናንተስ በዚህ ጉዳይ ምን ታስባላችሁ? እውነት እላችኋለሁ እንግዲህ ልጁ ከእድሜው አንጻር ያደረገው ነገር በእውነቱ ሊጨበጨብለት ይገባል። ወፈር ትላለች። ልጁ ደግሞ ቀጫጫ ነው። እርግጠኛ ነኝ በ2 ዓመት በ3 ዓመት ቢበልጣት ነው ከልጅቷ ጋር ቢበላለጡ ነው። ወንድ ልጅ ደግሞ ከቀጨጨ ደግሞ ቀንጨራ ነው። እድሜውን የጠገበ ወንድ ነው። ስለ ቀጨጨ ህፃን ልጅ አይደለም። በፊልተር ስላየሽው ሊሆን ይችላል። እሷ ደግሞ ሰውነቷ ግዙፍ ስለሆነ ትልቅ ሰው የመሰለቻችሁ ብትሆንስ? ቆይ ጋይስ ብትሆንስ? ትልቅ ሴት ብትሆንስ? እንዴ ልጁ አልተመቸችኝም ብሏል እንዴ? እኔ አንዳንዶች በጣም ነው የምትገርመው። አይ አንቺ አልተመቸሽኝም አልጋ ላይ ሚስቴ ልትሆኚ አትችይም፣ ትልቅ ሴትየው ስለሆንሽ አልጣምሽኝም ብሏታል እንዴ? ምን አባታችሁ አግብቷችሁ ነው ልጅቷን ልትበሏት ነው እንዴ? ጋይስ እመቤቴን ደግሞ አንቺ ሙሽራዋ ማለት ነው ሲጀምር በትዳርሽ ጉዳይ በትዳርሽ ምክንያት በትዳርሽ ወሬ አስተያየት ለመስጠት ሚዲያሽን ከፍተሽ አትመልሽላችሁ። በመጀመሪያ ደረጃ ትዳሩ ያንቺ ነው። ያለንበት ወር እንግዲህ የጥር ወር እንደመሆኑ በሀገራችን በኢትዮጵያ በጥር ወር የተለያዩ ሰርጎች ይደገሳሉ። ታዲያ ብዙ ሰርጎችን ተመልክተን ተነጋግረን አልፈንበታል። ነገር ግን ሊያሹ አሁን ያነሳችበት ሀሳብ ግን ወይም ደግሞ ሊያሹ ሀሳብ ስትሰጥበት የነበረው የሰርግ ስነስርዓት ብዙዎች ሲቀባበሉት ነበር። በጥር ወር ከተደረጉ ወይም ደግሞ በአሁኑ የጥር ወር ከተደረጉ ሰርጎች መካከል አንደኛው ነው። እኔ ግን ፍቅር ካለ ማንኛውም ሰው የፍቅር ወይም ደግሞ የትዳር አጋሩን መምረጥ የራሱ መብት ነውና ያ ሰው የመረጠውን ነገር እኛ ብናወራ እኛ የተለያዩ ሀሳቦችን ብንሰጥ ከዛ ነገር ልናወጣው ስለማንችል ከወሬ ባለፈ ለየት ያለ ነገር ያመጣል ብዬ አላስብም። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ወደ ኔክስት ቪዲዮ። ከሰሞኑ ብዙዎችን ያስገረመ አንድ ጉዳይ ተከስቷል። ብዙዎችን በዚህ ጉዳይ ተደናግጠዋል። አንድ ቀነኒሳ በቀለን የሚመስል ግለሰብ በማህበራዊ ሚዲያ ላይ አለው ብሏል። እሱም ብዙዎችን እያነጋገረ ይገኛል። በርካቶችን እሱን አይመስልም እያሉ እየተከራከሩ ሲሆን፣ ሌሎች ደግሞ ቁርጥ እሱን ነው የሚመስለው እያሉም ይገኛሉ። ታዲያ የእናንተ ግምት ምንድን ነው? ኮመንት ላይ አስፍሩ። ታዲያ ይህ ጉዳይ ከምን ይደርሳል የሚለውን ወደ እናንተ ማቀርብ ይሆናል። ፎሎ ማድረግ እንዳይረሳ። ሯጭ ወይም ደግሞ ታዋቂው አትሌት ቀነኒሳ በቀለ እንዴት ነው የተመለከትነው? ቪዲዮ ላይ ያለው ግለሰብ ወይም ደግሞ ይህ ግለሰብ ቀነኒሳ በቀለን አይመስልም? ታዲያ ቤተሰቦች ይህ ጉዳይ ብዙዎች ሲቀባበሉት ነበር በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ማለት ነው። እናንተስ ይህን ሰውዬ ስትመለከቱ አልተሸወዳችሁም? ታዲያ ብዙዎች ይህንን ፎቶ በመመልከት ቀነኒሳ በቀለ ምን አጋጠመው፣ በጤናው ነው ወይስ ምንድነው የተፈጠረው የሚለው ነገር ብዙዎችን ሲያሳስብ ነበር። ነገር ግን በቪዲዮ እንደተመለከትነው ይህ ግለሰብ ቀነኒሳን የሚመስል ሌላኛው ኢትዮጵያዊ እንጂ አትሌት ቀነኒሳ በቀለ ላይ ምንም አይነት የተፈጠረ ችግር የለም። ታዲያ ቤተሰቦች እንዴት ነው የነዚህ ሰዎች መመሳሰል አያስገርምም ትላላችሁ? ወደ ኔክስት ቪዲዮ። በከምባተኛ መቶ ማለት ነው ማለት ነው። በከምባተኛ መቶ ማለት ነው ማለት ነው። አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎጥ ነው ያለኝ። አንተ ተነስተሽ እንደዚህ ቁጭ በይ እና ያልሰማሁት። አይ በቁጥሩን በትክክል በከምባተኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችኋል አይደለ? ከዛ በተጨማሪ ደግሞ ካሜራም አለና መቱ ኮምቲ ሁምስ እንግዲህ መቶ ወንስነት መቶ ወንስነት አላለሽም? ደመቀ አላልካትም ብላት አጣብ ተፎል ነው አልኳት። አጣብ ተፎል ማለት አይ አይደለም። እዚህ ተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሻልም? ቴሌቪዥን ነው ለምሳሌ አንተ እንደዛ ተናግሮ አርጋሃል ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹ የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግን ዶናል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩን። ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነገር አልነገርካትም? ላራኔ
እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪየንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ የእናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁኝ። ስለዚህ አብተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገትም ሁሉንም ነገር አውቃለሁ። ግን እኔ አልሰማሁትም። ብቻ ያወራኝ አንቺ ላሰሚት ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ለተመልካች ግልጽ እንዲሆን እንግዲህ ከማተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይሄንን ድምጹን ሙሉን ከነምስሉ እናስገባላችኋለን። እንግዲህ መቶ አምስት ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል። ስለዚህ ባይሆን ደስ ይለናል። ሆኗል። የሆነ ነገር ላይ ደግሞ ወደኋላ እንመለስም። ወደፊት ግን ለምትመጡ እዚህ ፕሮግራም ላይ ለምትታደሙ ተመልካቾች እኛ ፕሮግራሙ ከመጀመሩ ወደ ቀረጻ ከመገባቱ በፊትም ይህንን ነገር ጠንቅቀን እናሳውቃለንና ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንግዲህ በቀጣይ አሪፍ እና የተሻሉ ስራዎችን ይዤ እንድመጣ ቪዲዮቹ ላይ ያላችሁን ማንኛውም ወንድማዊ እህታዊ ምክር ኮሜንት ሴክሽን ላይ አጋሩኝ። ታዲያ ቤተሰቦች በቀጣይ ባሪፍና ምርጥ ስራዎች እስከምንገናኝ ስለነበረን ቆይታ አመሰግናለሁ። ይመቻችሁ።